ኮሜዲያን እሸቱ ያደረገው ነገር ያስጠላል። እንደዚህ አይደረግም። በእስልምና አይደለም ሰው ማሸበር ለወለድከው ልጅ አሸብር የሚል ስም ማውጣት ክልክል ነው። እሸቱ መለስ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝስ። አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለው። አሽቃባጩላ ሙስሊም ክርስቲያንን ማፋጀት ነው። የሙስሊም ክርስቲያን በማይሳካበት ወቅት ሙስሊም እርስ በርሱ ክርስቲያን እርስ በርሱ ደግሞ እንዲፋጅ ማድረግ ነው። ሀገሪቱም ሰላም አጣለች፣ ቤተ ክርስቲያኒቷም ሰላምን አጣለች። ሰላምን የሚያውጅ ማን ይሁን? ስለ ሰላም ማን ይናገር? ስለ ሰላም ማን ያወራ? ተብሎም ጥያቄ እስከሚቀርብበት ደረጃ ደርሰናል። ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ወንድሞቻችን በቤተ ክርስቲያኒቱ ውስጥ ያለውን አስተምሮ በሚችሉት መጠን እየተናገሩ ነው። የሚናገሩትን ደግሞ ከቻልን እንደግፋለን፣ ሲገፉ ግን ዝም ብለን አንመለከትም። እንግዲህ እሸቱ አንድ ሐሳብ አንስቷል። በዚህ ባነሳው ሐሳብ ላይ ከፍተኛ ተቃውሞና ከፍተኛ የሐሳብ ግጭቶች እየተነሱ ይገኛሉ። ይሄንን በስፋት አጥርተን የምንመለከት ይሆናል በዛሬው መርሃ ግብር። ሰላም ጤና ይስጥልኝ፣ እንዴት አላችሁ? በመላው ዓለም የምትገኙ ውድ የኢዮአብ ሚዲያ ተከታታዮች፣ እንግዲህ ዛሬም በአንዳንድ መረጃዎች ወደ እናንተ አዳዲስ ቪዲዮዎችን ይዤ ተመልሻለሁና እስከ መርሃ ግብሩ ፍጻሜ ድረስ አብራችሁኝ ቆዩ። ይህ መረጃ ደግሞ ብዙ ሰዎች ጋር እንዲደርስ የላይክ ምልክቷን በመንካት ሼርም እንድታደርጉ ተጠይቃለሁ። ለዚህ ቤት አዲስ የሆናችሁና አባል ያልሆናችሁ የቤተሰባችን አባል እንድትሆኑ ሰብስክራይብ እንድታደርጉ እየጋበዝኩ እስቲ ቀዳሚ ያደረግናቸውን አንዳንድ ቪዲዮዎች ማለትም ስንወለድ ሙስሊሞች ነበርን የሚሉ አንዳንድ አካላቶች አሉ። ስንወለድ እንዴት ሆነን ነው የምንወለደው የሚሉትና ሌሎች ተያይዘው ያሉ መረጃዎችን ተመልክተን እንመለስ። ስትወለዱ ሙስሊሞች ሆናችሁ ሳይሆን የምትወለዱት ስጋዊ አዳማዊ ሆናችሁ ትወለዳላችሁ። ስጋዊ ሆኖ የተወለደ ሰው ከዋና ከመንፈስ ዳግም ደግሞ ሲወለድ መንፈሳዊ ደግሞ ይሆናል ማለት ነው። ክርስቶሳዊ ደግሞ ይሆናል ማለት ነው። አስቀድሞ አዳማዊ የነበረው ሰው ክርስቶሳዊ ይሆናል። በጥምቀት ውስጥ የእግዚአብሔርን ጸጋ እናገኛለን። እንደ አዲስ የምንፈጠርበትን የእግዚአብሔርን ጸጋ ጥምቀት ውስጥ የሚከናወነው ነገር ምንድነው? አስቀድሞ የነበረው አሮጌው ሰዋችን ማለትም አዳማዊ ሰዋችን ከክርስቶስ ጋር ይሰቀላል። ሮሜ ምዕራፍ 6 ላይ ቅዱስ ጳውሎስ እንደሚናገረው አብሮ ከክርስቶስ ጋር ይሰቀላል። ከክርስቶስ ጋር አብረን እንቀበራለን፣ ዘን እንነሳለን። ጥምቀት ሞቶ መነሳት ነው። ስንሞት አሮጌው ሰዋችን ይሞታል፣ የኃጢአት ስጋ ይሻራል፣ ዘን ክርስቶሳዊ ሆነን ደግሞ እንነሳለን። ስለዚህ የተጠመቀ ሁሉ ክርስቶስ ኢየሱስን ይለብሰዋል። ገላትያ ምዕራፍ 3 ቁጥር 27 ላይ እፎይን ፖሊስ በቁጥጥር ስር ሊያውለው ይገባል። እንደቆያችሁኝ ጠበቃ ሰብለ አሰፋ ነኝ። እንግዲህ በትናንትናው ዕለት በርካቶች ኢንቦክስ እያደረጋችሁልኝ ስለ እፎይ የተባለ ግለሰብ አቋምሽ ምንድነው ቪዲዮ ስሪልን ብላችሁኛል። ያን ተከትሎ በሰበሰብኩት መረጃ እንግዲህ የገባኝ ነገር ይህ ግለሰብ ስለ ነብዩ መሐመድ ስለ እስልምና እምነት የተናገራቸው ንግግሮች ይህንን እምነት የሚከተሉ ወንድምና እህቶቻችን ዘንድ ከፍተኛ ቅሬታ ፈጥሯል። ያን ብቻ ሳይሆን በጣም የተቆጡና ሊገደል ይገባል የሚሉ ወንድሞች እንዳሉ ተመልክቻለሁ። ይህን በተመለከተ ያለኝ አቋም ይሄን ነገር አስመልክቶ የምንወስደው እርምጃ የምንከተለው አካሄድ ነገም በተመሳሳይ በዚህ እምነት ወይም በሌሎች እምነቶች ላይ የሚፈጠርን መንቋሻሽ አስመልክቶ የምንወስደውን እርምጃ የሚወስን ፕሬሲደንስ የሚፈጥር በመሆኑ በጥንቃቄ ሊያዝ ይገባል እላለሁ። ዛሬ ይሄንን ሰውዬ እነዚህ ገደል እያሉ ያሉ ሰዎች ቢገሉት ነገም ደግሞ ሌሎች እምነቶች እንደዚህ ተንቋሸናል በሚሉ ሰዓት እየተነሱ ግለሰቦችን የሚገሉበትን ትሬንድ ነው የሚፈጥረው። ይሄ ደግሞ ጉዳዩን ከአንድ ግለሰብነት አውጥቶ በሁለቱ እምነቶች መካከል ተከባብረው በሚኖሩ የእስልምናና የኦርቶዶክስ እምነት ተከታዮች መካከል ከባድ ቅሬታን የሚፈጥርና ምናልባትም በሂደት ወደ እምነት ጦርነት ሊከት የሚችል ነው። ስለሆነም በተቻለ መጠን ሙስሊም ወንድምና እህቶቻችን በደረሰባችሁ ነገር እኛም አዝነናል። ምንም ደስ የሚል ነገር አይደለም። ማንኛችንም የማናችንን እምነት ማከበር አለብን። ነገር ግን ደግሞ ይህን ግለሰብ አስመልክቶ የምንከተለው አካሄድ ነጋችንን እንደ ሀገር እንዳያጨልምብን
በተቻለ መጠን በእርጋታ በጥንቃቄ ቢያዝ እላለሁኝ። ይሄ ግለሰብ የእምነት መንቋሸሽ ተግባሩን አስመልክቶ ቀጥታ በወንጀል ሊከሰስ ነው የሚገባው። ከዚህ አንጻር ግለሰቡ ላይ በጣም የተቆጡ ሰዎች ግድያ ፈጽመው ወደ አላስፈላጊ ቅሬታ እንዳይገባ በፍጥነት እጁን ለፖሊስ ቢሰጥ መንግስትን ጉዳዩን ሲሪየስሊ ወስዶት በወንጀል ፍርድ ቤት ቀርቦ የሚገባውን ቅጣት በፍርድ ቤት የተወሰነበትን እንዲያገኝ ቢደረግ፣ ከዛ ውጪ በጉዳዩ ላይ በደቦ ፍርድ መስጠት ቁጣችንን በራሳችን እጅ ያለ ፍርድ ቤት ጣልቃ ገብነት ያለ ሕግ የምንወጣ ቢሆን ለነገ መጥፎ ፕሬሲደንስ የሚፈጥርና ይህ ጉዳዩን የሁለቱ ሃይማኖትም አድርጎት ቅሬታ ሊፈጥር የሚችል ስለሆነ ሁላችንም በጥንቃቄ ልናየው የሚገባ ነው። እንደ እምነት የማንንም እምነት ማንም ማንቋሸሽ የለበትም። የሚያንቋሽሹ ግለሰቦች ሲያጋጥሙ ጉዳዩ ወደ ፍርድ ቤት ሄዶ ተጠያቂነት ነው መረጋገጥ ያለበት እንጂ መገዳደል እጅግ በጣም መጥፎ ለነጋችን ጥሩ ትሬንድ የማያስቀምጥ በመሆኑ ያንን ማድረግ አይገባም ባይነኝ። ግለሰቡ ግን ራሱን ለፖሊስ ሰጥቶ ጉዳዩ በፍትህ ሂደት በወንጀል ፍትህ ስርዓቱ ቢታይ ለሁሉም ሰው መልካም ነው ላለው ወይን እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ካሁን በኋላ ግን ማንም አፉ ማይጸዳዳበትን ተቋም እንመሰርታለን። ማንም አንገታችንን ማንደፋበትን 929ን ተፍሲር ብንከስርን ማተገብሩባትን ሀገር እኩል የምንከባበርበትን እናደርጋታለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተን ሃይማኖት እንሳደብ፣ እናንተ ምንም ስለኛ ትናገሩ፣ ኔቨር ኤቨር አይሰራም። ሰዎቹን እንወዳችኋለን፣ ምንም ችግር የለብንም። ታቁኛላችሁ። ፐርሰናሊ ስቲል ሙስሊም ጓደኞች አሉኝ። ምንም ከሰዎቹ ጋር ችግር የለብኝም። መምህር ያሉት እውነት ነው እና የሆነ አንዳንዴ በማስረጃ ሲሞገት በማስረጃ ሲቀርብ የራሳቸው ሐዲስ ሲነበብ ቁርአናቸው ተከፍቶ ሲነበብ ተሳደባችሁ ምናምን የሚሉ ከሆነ በጣም አስቸጋሪ ነው የሚሆነው። ምክንያቱ ስድቡ ያለው የራሳቸው መጽሐፍ ላይ ስለሆነ ማለት ነው። አሁን ልክ እንደተመለከት ነው ማለት ነው። አይሻ በ6 ዓመት አገባት። ስድብ ነው። ስድብ ከሆነ ይሄን ድርጊት ያደረገው አካል ሳትጸየፉ የተናገረው የምትጸየፉ ከሆነ ከባድ ነው። ምክንያቱም የተደረገውን ነገር ነው የተነገራችሁ ማለት ነው። በማስረጃ የራሳችሁ መጽሐፍ ያኮራናል ብለው የጻፉበትን ማለት ነው እንደ ጀብድ አድርገው የጻፉትን ሲቀርብላችሁ የምርም የሚያናድድ የምርም የሚያጸይፍ ከሆነ ታዲያ ለምን ትከተሉታላችሁ ማለት ይህንን ከህሊና ወይም ደግሞ ለህሊና የማይመቸውን ሀሳብ የያዘውን መጽሐፍ መጣል የእናንተ ግዴታ ነው የሚሆነው። እዚህ ጋር ያለውን ኮመንት አያችሁት? አሁን የሰራሁት ቪዲዮ ላይ የተሰጠኝ ኮመንት ነው እና ይሄን ኮመንት ሳነብ ደግሞ በጣም የጥፋተኝነት ስሜት ጭራሽ ይሰማኝ ጀመርና እቺ እህት አራስ ነችና ሁሌ ማታ ማታ ሙስሊም ጎረቤቶቿ ከሚያፈጥሩበት ጋር ሾርባና ሳምቡሳ ይዘው መጥተው ይጠይቋታል ማለት ነውና እኔ በማደርገው ነገር ለዚች ልጅ ያላቸው መልካም ነገር እሷ ለነዚህ ሰዎች ያላት መልካም ነገር የሚበላሽ ከሆነ ከዚህ በላይ የሚያሳፍር ነገር የለም። አንዳንዶቻችሁ ፈርተህ ነው በዚህ ገብተህ ነው ምናምን ትላላችሁ። እንግዲህ አስተዳደጋችንን አኗኗራችንን የሚያውቅ እግዚአብሔር ነውና በቅርበታችን ያሉ ሰዎች ያውቃሉ እንዴት እየኖርን እንዴት ኖረን እዚህ እንደመጣንና አሁን ስለ ፍርሃቱ ስለ ምናምን እንተውና እንደ ሰው እናውራ ነው ያልኩ ያለሁት። ምክንያቱም ይሄ ጉዳይ ይቁም ሲባል በጣም የምትበሳጩ ሰዎች እንዳላችሁ አውቃለሁ፣ ከኋላችሁ ሌላ አጀንዳ ስላላችሁ ማለት ነው። አሁንም ደግሜ የምነግራችሁ በእኔ ጉዳይ በእኔ ቪዲዮዎች ጉዳይ የተቃረናችሁ የተጣላችሁ ሀሳብ እንዳትግባቡ የሆናችሁ ሰዎች በእስልምናውም በኦርቶዶክሱም ሳይድ ካላችሁ በጣም ይቅርታ፣ በጣም ማለት ነው። ምክንያቱም እኛ ሶሻል ሚዲያ ላይ በምናሽከረክረው ነገር የብዙዎችን ህይወት እንዲበጠበጥ መንገድ የሚከፍት ከሆነ እኔ አልደግፍም። ሲቀጥል ነገ ይሄ ጉዳይ ቆሞና ተረስቶ በእኛ ጉዳይ የተጎረባበጡ የተቀያየሙ ዝምድናቸውን ስጋነታቸውን ያጡ ሰዎች ካሉ አሁንም የሚያሳፍር ነገር ነውና ምንም በሉት ምንም ነገ ግን ይሄ ነገር ቀዝቅዞ ወደ ሰላም ሰው ከተመለሰ ወይም ደግሞ እንደዛው ሆር ተሸካክሮ ከቀረ በህሊናም በፈጣሪም ስለምንጠየቅበት ማለት ነውና ይሄንንም ስለ አንዳንዶች
በሙስሊሙም ወገን ሆናችሁ ሌላ ሐሳብ ያሰባችሁ ሰዎች ልክ አይደላችሁም። በኦርቶዶክስም ወገን ሆናችሁ አሁን ሌላ ሐሳብ ያሰባችሁ ያላችሁ ሰዎች ካላችሁ ይሄ እንደ ሰው አብሮኛ ያደገ ሰውነት ስለሆነ ማለት ነው፣ ሰባዊነት ስለሆነ ማለት ነውና ይሄንን ኮሜንት በተለይ ሳነብ አንዳንድ ጊዜ ድንቁርናም ይመስለኛል፣ ለራስ ፍላጎት ብቻ ወይም በስሜት ብቻ መነዳትም ይመስለኛልና እንደዚህ አይነት ኮሜንት የምትጽፉ እንደዚህ አይነት ስሜትም የተሰማችሁ በእኛ ምክንያት እኔ ራሴን ወክዬ ስለሆነ በጣም ይቅርታ ማለት ፈልጋለሁ። እንግዲህ እንደተከታተላችሁት ነው እንዴት ስንወለድ ምን ሆነ እንደምንወለድ በስፋት ወንድማችን አክሊል ተናግሯል። ሌላው እንግዲህ እፎይ እኔም ልሞት እችላለሁ፣ ነገሮች ይቀጥላሉ። ጓደኞች አሉኝ፣ የሙስሊም ጓደኞች በሰላም በፍቅር በአንድነት ነው እየኖርን ያለነው፣ አከብራቸዋለሁ። ነገር ግን እነሱ እኛን የሚነኩ ከሆነ ባስተምሮ ነው የምንነካካው እንጂ እርስ በርስ ከሰውነታቸው ጋር ሰው በመሆናቸው ምንም ችግር የለብንም የሚሉ ነገሮችን አንስተዋል። እንዲሁም ደግሞ ብዙ መምህራን ተሰባስበው የተለያዩ ውይይቶችን እያደረጉ ነበር። እነዚህ ነገሮች ከመጽሐፋቸው ነው የወጣው እንጂ እኛ የፈጠርነው ነገር አይደለም ሲሉም ተሰምቷል። እንግዲህ ይሄንን ነገር አሁን እንዴት ነው ከህግ አንጻር ሲታይ ያው ህግ ፊትም ሲቀርብ ያለውን ነገር መጽሐፉን ገልጦ ማሳየት ይቻላል የሚሉ ነገሮችን አንስተዋል። ሌላው ደግሞ አንድ ወንድማችን እንደሰማችሁት በጣም ጥሩ ሐሳብ ነው ያነሳው። ሙስሊሙና ክርስቲያኑ በጣም ተባብሮ ስለሚኖር በጣም ተዋዶ ነው የሚኖረውና ከድሮ ጀምሮ በአንድነት ተዋደን የኖርንበት ስለሆነ ዛሬ ይሄ ነገር መጥቶ እንዳይለያየን፣ ዛሬ ይሄ ነገር መጥቶ ችግር እንዳይፈጠር። ለምሳሌ ምን እናነሳ? ኮሜንት የተጻፈለትን እኔ ከኦርቶዶክስ ነኝ፣ አራስ ነኝ፣ ነገር ግን የሙስሊም ጎረቤቶች አሉኝ፣ ማታ ማታ ሁልጊዜ ሾርባ ያመጡልናል። እንዲህ አይነት መስተጋብሮች አሉና እኛ ሚዲያ ላይ በምንፈጥራቸው ነገሮች በጣም ወደ ሌላ ነገር መሄድ የለበትም እና ይሄንን ነገር ብንተወው ይሻላል። ለምን ይሄ ነገር ተጭሆ ነገ ከነገ ወዲያ ይቆማል። ግን በዚህ መካከል ብዙ ሰዎች ሊራራቁ ስለሚችሉ እነዚህ ነገሮች ብንተው የሚሉ ነገሮችን ነው በስፋት ያነሱት። ጥሩ ጥሩ ሐሳቦች ተነስተዋል። ጥሩ መረጃዎችንም ጥሩ ነገሮችንም እንዳገኛችሁ ተስፋ አደርጋለሁ። ሌላው እንግዲህ የምንሄደው በመግቢያ ላይ እንዳነሳሁት እንግዲህ እሸቱ አንድ ቪዲዮ ለቋልና በዚህ በለቀቀው ቪዲዮ በርካታ ኦርቶዶክሳውያን እንዲሁም የሙስሊም ቤተሰቦቻችን አንዳንድ ነገሮችን ሲሰጡበት ነው የነበረው። የእሸቱን ቪዲዮ ተመልክታችኋል ብዬ አስባለሁ። ግን እስቲ ላስቃኛችሁ። አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው፣ ሚስጥሬን የምነግረው፣ እድገቴን የማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረህ ሌላውን ወደህ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባልም።
ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። እንግዲህ እንደተከታተላችሁት ነው እሸቱ ለማንሳት የሞከረው ምንድነው ኢብራሂም የሚባል ጓደኛ እንዳለው ብዙ ነገር አብረው እንዳሳለፉ ሚዜው እንደሆነ እኛ ደግሞ ኦርቶዶክሳውያንና የሙስሊም ቤተሰቦች ምን አይነት ህብረት ፈጥረው ሲኖሩ እንደነበር ኑሯችን እንዴት እንደሆነ በስፋት ነው የጠቀሰውና ዛሬ የሃይማኖት ግጭት መፈጠር የለበትም እኛ ተዋደን ይኖር ነው የሃይማኖቷ ያልወከለቻቸው ሰዎች ናቸው እየወጡ እንዲህ አይነት ነገሮችን የሚፈጥሩት የሚሉ ሐሳቦችን በስፋት አንስቷልና ይሄንን በእነዚህ ሐሳቦች ዙሪያ ግን ብዙ ኦርቶዶክሳውያን ወጣቶች መምራንም እስከ መናገር ደርሰዋል። ልክ አይደለም የተናገርከው እስከ ማለት ደርሰዋልና እስቲ አንዳንድ ሐሳቦችን በዚህ ዙሪያ የተነሱትን እንመልከት። እሸቱ መለሰ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝስ። አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለው። አሽቃባጩላ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያለ አለ? ማንስ ነብዩ ይሰደብ ያለ አለ? ያንተ እግዚአብሔር ሲሰደብ ምርቃት ነው፣ የነሱ ነብይ ሲሰደብ ደግሞ እርግማን ነው የሚባለው። የምትኮንኑትና ታዋቂነት ይዛችሁ የምትወጡ ሰዎች ትክክል አይደላችሁ። እስኪ አንድ ሙስሊም ሰው አንድ ለጫፍ ጥቀሱልኝ። አንድ ማህበራዊ ሚዲያ ላይ ወጥቶ በታዋቂነቱ አንድ የሰራ ሰው አምጡልኝ። እኔ እንደ እሸቱ መለሰ በሆን ወይ ደግሞ ይህን ሐሳብ ስሰማው የታየኝ ወዲያው ኢብራሂም አብሮት ወጥቶ እየተቀረጸ መስሎኝ ጠብቄ ነበር። ኢብራሂም ወጥቶ ክርስቶስንም እግዚአብሔርንም የተሳደቡትን ሰዎች አብሮ እየወቀሰ ይቀርባል ብዬ ነበር የጠበቅኩት። አልቀረበም። አሁን ለምሳሌ ከዚህ በፊት ደጋግሜ ያቀርብላችኋለሁ። እኛ ቤት ድግስ እንደግሳለን። ጎረቤት ሙስሊሞች አሉ፣ እንጠራቸዋለን። ሂጃባቸውን ለብሰው መጥተው ይስተናገዳሉ። ለእስልምና የተዘጋጀው ምግብ አድርገው ለኛም ለነሱ ምግብ እናዘጋጃለን። ይሄ ሁሉም ኢትዮጵያ ውስጥ አለ። ዛሬ እሸቱ መለሰ ስለተናገርከው ወይ ታዋቂ ሰዎች ስለተናገራችሁት አይደለም፣ ነዋሪው የሚኖረው ህይወትን ነው አሁን የተናገርከው። እያንዳንዱ ነገር የምናቀርበው መቼት የሚባል ነገር አለ። ጊዜው መቼ ነው፣ መቅረብስ ያለበትስ እንዴት ነው የሚባል ነገር። አሁን እየቀረበ ያለው ማህበራዊ ጉዳይ ላይ የወጣው አጀንዳ ቲክቶከሮች ስለወጡ አይደለም። ቲክቶከሮች አሁን ማህበራዊ ሚዲያ ፕላትፎርም ስለወጣ ነው። አንተ ማህበራዊ ሚዲያ ስለመጣህ ነው ዩቲዩብም ላይ ቲክቶክም ላይ ያለው ወንድሜ። በስራ በመልካም ምግባር በጣም ብዙ ኢትዮጵያውያኖች እናከብራለን፣ እናደንቃለን። በዚህ አመለካከት ግን አንድም ሐሳብ ትክክል አይደለም። አንተ የቀረስከውን ቀረጻ ላይ ኢብራሂም አብሮ የነበረው ያ ሳሎን የለቀቀለት ኢብራሂም፣ አንተ ጓዳ መኝታ ክፍል ገብተህ ውዳሴ ማርያም ያነበብክለት ኢብራሂም ይሄንን አብሮ ሰርቶ ቢሆን ኖሮ አከብር ነበር። የሰራው ግን አንተ የገዛ ልጆቿን የምትበላ ድመት ይመስል ወጣችሁ በታዋቂነታችሁ ተጠቅማችሁ የገዛ ወንድማችሁን የምትበሉት የምታስበሉት እንደናንተ አይነት ሰዎች ናችሁ። ወጣችሁ ሙስሊሙን መሳደብ የለበትም ነውር ነው። ሙስሊሙን ማን ተሳደብ አለው? ተሳደብኩ አለው ወይስ ልጁ? እነሱ ተሰደብን አሉ፣ ተናቀብን አሉ። ልክ ናቸው፣ አጠፉ አላለም። ልክነታቸውን ግን የሚናገር ወይ የሚመሰክር ማስረጃ አውጡልን። እኛም አብረናችሁ እንከሳለን። እኛም ከናንተ ከሙስሊሞቹ ጋር አብረን እንከሳለን። እናንተም ጋር ሲሳደቡ የነበሩትን እና አህመድ እንጀበል፣ ኡስታዝ አቡበከር፣ ሐሰን ታጁ፣ ሌሎችም ጻፊያንን አውጣችሁ አጋልጣችሁ ክሰሱልን። እኛ እንደምንከሰው አብራችሁ ክሰሱልን። ጥያቄ ይሄ ነው አቻነቱ። እንደ አህመድ እንጀበል የራክስን ክስ ምን ይሉኛል ተብሎ ታስቦ እቅድ ታቅዶ ጽሁፍ ተጽፎ ማህበራዊ ሚዲያ ላይ ተለጥፎ በጠቅላይ ሚኒስትር ጽህፈት ቤት ማህበራዊ ጉዳይ አማካሪነት ተደብቆ መቀመጥ ግን ነውር ነው፣ ነውር ነው። ታዋቂነትን ይዞ እንዲህ ደግሞ እኛ አልተከባበርን ከሙስሊም ወገኔ ጋር አታጣሉኝ እየተባለ ሙስሊሙ ሲሳደብ እየሰማችሁ ኡስታዙን የሚቃወም አንድ አማኝ አጣችሁ። እኔ ወዳጆች አሉኝ በስልክ ነው የሚነግሩኝ። ማህበራዊ ሚዲያ ላይ ታዋቂ ስላልሆኑ ማህበራዊ ሚዲያ ላይ ወጥተው መናገር ስለማይችሉ አብረውኝ ያሉ ሙስሊሞች መናገር ስላልቻሉ የእነሱን ሐሳብ አምጥቻ አንጸባረቅ። እሸቱ የተናገረው ንግግር በቃ ፍቅር ለፍቅር ብላ ይሁን አላቅም ምናምን ነገር በዚህ ልክ ዲቴል የገባበት መንገድ ምንም ደስ አይልም። እኔ አከብራለሁ፣ ወዳለሁ። ብዙ ገዳማትን ምን አሰርታል ኦልሬዲ በቃ ከኛ በላይ ነው። ብዙ ሰርታል፣ እናከብራለን፣ እንወዳለን። ግን እዚህ ጋር አሁን ቤተክርስቲያን የሚባል ነገር አለ። አባቴ አንተ በምንም ታምር ከቤተክርስቲያን በላይ ልትሆንብኝ አትችልም። ሌላው ሊያሽቋልጥልህ ሊያሽቃብጥልህ ይችላል። ሚኮ ግን ራሱ ሚኮ ነው፣ መቼም አያሽቃብጥልህም። እውነቱ ልንገር፣ ፊት ለፊት የምናገረው ያሽቃብጥልህ ላይክ ያደርግ ሰው ነው።
እኔ ግን መቼም እሸቱ መነግርህ አከብራለሁ፣ እወዳለሁ በመልካም ምግባር። በተረፈ ግን የተናገርኩ ንግግር ወገንተኛ ማነው ገለልተኛ መሆን አለበት። ወገንተኛ ሁሉም መጠየቅ አለበት። አለቀ። ንግግርን አሳምሮ መቅረብ የእውነት ማረጋገጫ መሆን በፍጹም አይችልም። ይሄ ቪዲዮ የራሳቸውን አጉል ሰላም ወዳድ ሌላውን ደግሞ ጸብጫሪ የሆነ ተንኮለኛ አድርገው ለሚስሉ በቆሸሸ ፊት ላይ ባዝሊን ለሚቀቡ ሰዎች እንዲደርስልኝ ይፈልጋለሁ። በየትኛውም መስፈርት መሬት ላይ ያለውን እውነት ልታስከዱንም እንዲሁም ደግሞ ልታሸማቅቁን አትችሉም። የኔ የ17 ዓመት ሙስሊም ወይም ደግሞ ጴንጤ ጓደኞች አሁን ያለውን መሬት ላይ ያለውን እውነት ማሳያ አይደሉም። የቴዲ አፍሮ ዘፈንን በመገባበዝ ብቻ የሚቆም የሰላም ስምምነት የለንም። አቋም ያስፈልጋል። ማንም ጦርነት አልፈልግም። ማንም ደም መፋሰስ አይፈልግም። ማንም ሙስሊምን ይወዳል። ነገር ግን ያለውን እውነትና ነጭ ነጯን ተነጋግሮ ግን ለእርምቱ በጋራ መቆም መቻል ይጠበቃል። እየሞገትን ያለነው ስለ አንድ እፎይ ሳይሆን በጅማ በአርሲ እንዲሁም ደግሞ በስልጤ ዞን ስለሚገኙ ብዙ እፎዮች ነው። ስለዚህ ይህንን ነገር በግልጽና በጋር ተነጋግሮ ማረሙ እጅግ በጣም የተሻለ ነው። የሌለ ነገር መፍጠር በሞከርን ቁጥር ግን ጨጓራ ለታመመ ሰው ቂቤ እንደመቀባት ነው። በዚህ አይነት ሁኔታ መጓዝ አያስፈልግም። አንዳንዴ እውነት መናገር እንኳን ቢከብዳችሁ ምን አለ ዝምታን ብትመርጡ። በዚህ አይነት ሁኔታ ነገሮች አያስኬድም። በዚህ በዛ ማሸማቀቅ፣ የፖለቲካ አጀንዳ አላችሁ ብሎ መሰንዘር። በነገራችሁ ላይ ሃይማኖተኛ ፖለቲከኛ አይሆንም ያለው ማን ነው? ትክክለኛ ጥፋትንና ወንጀልን እየገለጠ አይደለም። የሀገርና የሃይማኖትን ታሪክ ለመሸጥ ቤተ መንግስት የገባ ዳንኤል ክብረትን ፖለቲከኛ ሆኗል። በእንደዚህ አይነት ቃላት ማንንም ልታሸማቅቁ አትችሉ። ስለዚህ ፖለቲከኛ ልሁንም አሉንም መሬት ላይ ያለውን ነጭ እውነት ግን ተነጋግሮ ለመፍታት መጣር ትልቁ እውነት ነው። ይቅርታ፣ ሰላም ዝም ብሎ በዘፈን ግብዣ አይመጣም፣ በመነጋገርና በአቋም እንጂ። አዎ ያው በስፋት ተገልጿል። እንግዲህ እንዳደመጣችሁት ተዋደን ተከባብረን ከሰው ጋራ ሁሉ በሰላም በፍቅር ኑሩ ይላል መጽሐፍ። ተዋደንና ተከባብረን መኖር አለብን። ነገር ግን እዛም እዚህም የሚሉ ነገሮች አዋጭ እንዳልሆኑና ልክ እንዳልሆኑ የሚሉ ሀሳቦችን አንስተዋል። ወንድሞቻችን የሚያነሱት ከነሱ ለምሳሌ ኢብራሂም የተባለው ጓደኛ አብሮ ወጥቶ ለምን ይህን ቪዲዮ አልሰራም? ወይም ደግሞ አንድ ታዋቂ የሆነ የእስልምና ተከታይ የሆነ ወንድም ለምን ተነስቶ ልክ አይደለም ያንተን አይነት ሀሳብ አልሰራም? ይሄ ግለሰቦችን ከመጥላት ጋር አይደለም። ግለሰቦችን አልጠላንም በፍጹም። ሰዎች ሙስሊሞችን በጣም እንወዳለን እናከብራለን። ነገር ግን እነሱ እየተሳደቡ እነሱ ኢየሱስ ክርስቶስን እያንቋሸሹ እየተናገሩ እኛ መጽሐፍ ላይ ያለውን ስንናገር ይሄ መፈጠር የለበትም። አንዱ እንደፈለገ ሊል አንዱ ላይል የሚሆንበት መንገድ የለም የሚሉ ሰፋ ያሉ ሀሳቦችን ነው ሲያነሱ የነበሩት። እስቲ ከሙስሊም ቤተሰቦቻችን ከሙስሊም አንድ ወንድም የእሸቱንም ሀሳብ ተችቶ አንስቷል። እንዲሁም ደግሞ በጣም የምንወዳቸው በቲክቶክ ዲያቆን እስቂያስ የሚባሉትም አብረው አንስተዋልና የሁለቱን ሀሳብ ደግሞ እንስማ። እንግዲህ እሸቱ መለሰ በጣም ትልቅ ሰው ነው። ይናው በጣም ተጽዕኖ ፈጣሪ የሆነ የማህበራዊ ሚዲያን በደንብ የተጠቀመበት ትልቅ የምንለው ዩቲዩበር ቲክቶከር ነው። እንግዲህ ታላላቅ ሰዎች አንዳንዴ እንደዚህ አይነት ኩሽታ ሲፈጠሩ የራሳቸውን ፕሮሞሽን ለመስራት ቪዲዮ ይሰራሉ። ምንድነው ልላችሁ የፈለግኩት ሁለት ነገሮችን ብቻ ላንሳላችሁ። ከዚህ ጋር የሃይማኖት አባቶች ፍቃድ ሳይሰጣቸው በራሳቸው ትንሽ እውቀት ይዘው የሚንቀሳቀሱ ግለሰቦችን አትከተሉ የሚል ነገር አለ። እንግዲህ እኛ ሙስሊሞች እኔን ጨምሮ lot of ሙስሊም ቲንክ የሚያደርገው ሁሱ እጅግ በጣም ትልቅ እውቀት እንዳለውና በሃይማኖቱ ላይ 100% የሚተማመን በጣም አንባቢ ከሃይማኖቱም አልፎ መጽሐፍ ቅዱስን በጣም የተረዳ ሰው ትልቅ የእውቀት ባለቤት ነው። እንግዲህ ይህን ግለሰብ አትከተሉ የሚል የሃይማኖት አባትም የለም ሊልም አይችልም። ቢገሰሱት ኑሮ እስካሁን የሃይማኖት አባቶቻችን እስልምና ሃይማኖት አባቶቻችን ተው ይሉት ነበር። ግን ለምን ተው እንዳልተባለ ሚስጥሩን ልንገርህ። ሁሱ የሚያስረዳው በመረጃ ነው፣ በእውቀት ነው ሁሉን ነገር የሚያስተምረው እንጂ የማንንም ሃይማኖት ሂዶ አይሳደብም። ግን ዋባው እፎይን እስኪ አስብ። እኔ እሸቱ መለሰን ይላል ብዬ የምጠብቀው ሌላ ነገር ነበር። ምናልባት ይተቻል ብዬ ነበር፣ ጥፋት ያለበትን አካል ይተቻል ብዬ ነበር። ግን ደግሞ አልተቻልም። ማስታወቂያ ሰርቶ ወጣ እኮ መጨረሻ ላይ አይታችኋል አይደል? የ1000 ብር ካርድ እሸልማለሁ ፎሎ አድርጉ 1.7 ምናምን ያለው እንትን ነው ምናምን። ምንድነው እኛም ሰላም እንፈልጋለን። እኛ የሙስሊም እና ክርስትና ሃይማኖትን እየተሳሰረ መሆኑን አትንገረን። እኛ ወለዮች
ወሎዬ ማለት ምን ማለት እንደሆነ በዚህ በእምነት ዙሪያ ወሎዬዎች ይመሰክራሉ። እኛ ወሎዬዎች በአንድ ማዕድ በልተን አንተ ከምትገልጸው በላይ የሆነ የተሳሰረ ነገር አለን። እኔ ክርስቲያን ወገኖቼ፣ ክርስቲያን ወንድም እህቶቼ እላሩፍ ናቸው፣ በጣም ብዙ ናቸው። ሌላቸው በምን እንደሆነ እናውቃለን። እነሱ ግን በአሁኑ ሰዓት ባለየ ነው እያሉ ያሉት አካል አለ፣ እፎይ የተባለ ግለሰብ። ይህንን ቪዲዮ ሼርና ኮፒ ሊንክ እያደረጋችሁ ወደሱ ልታደርሱት ይገባላለሁ። አጀስት ዋና ሴት ዮርሰልፍ ወላፍ እንደው አንዳንድ ቀን አንዳንድ ሰዎች ባይናገሩ ዝም ቢሉ ምን አለ ብላችሁ አትመኙ? ዝም ቢሉ በቃ መናገር ስለተቻለ ብቻ መናገር ተገቢ አይደለም። እሸቱ ዛሬ ባትናገር በቀረብህ ኖሮ አይነው ጥሩ ልብ አለ። መስጊድ ቢጠራ፣ እስላም ቢጠራ፣ ክርስቲያን ቢጠራ፣ አባቶች ቢጠሩ፣ ገዳማውያን ቢጠሩ ሁሉንም የማድረግ ልብ ጥሩ ነው። እግዚአብሔር ያዝልግልህ። ያ ማለት ግን በዛ ውለታ ምክንያት አንተ አራግበህ አጨብጭበህ ትኖራለህ ማለት አይደለም። ከታላቅ ይቅርታ ጋር ዛሬ ባትናገር አፍን በዘጋው ይሻል ነበር። በማታውቀው ጉዳይ ነው ዝም ብለህ የተናገረው። አንተ ሚዜ አደረክ አላደረክ፣ አንተ ጓደኛ አላደረክ አላደረክ፣ ያ ያንተ ጉዳይ ነው። እኛ ከምናወራው ጋር ፍጹም አይገናኝም። ፍጹም እኛ የምናወራው በጠራራ ፀሐይ ወንድማችንን ከነነፍሱ ሊበሉት ለተዘጋጁት ሰዎች ነው። ሕግ ይፋረደን እያሉ በጀርባ ግን ሌላ ነገር እያደረጉ ነው። ስለዚህ ዝም በል፣ አትናገር፣ ይቅርብህ። ይሄ ህይወት ነው። ሰው ሰብስቦ እንደምትቀልድበት ጆክ አይደለም። ብለህ ተነስተህ የምትቀልደው ጆክ አይደለም። ዛሬ ባልተናገርክ በቀረብህ ኖሮ ሌላ ጊዜ ግን ምንም አታውቅም። እውነትን መናገር ካልቻልክ ዝም በል። የሰው ልብ አታድም። በሰው ህይወት ቁማር አትጫወት። ነገር አማረልኝ ብለህ የተናገርከው ንግግር ዋጋ ያስከፍላል። እርግጠኛም ነኝ ዋጋ የምትከፍልበት ይመስለኛል። አድረህ ውለህ የሰራኸው ስህተት ዋጋ ያስከፍላል። እስኪ ዞር ብለህ የተናገርከውን ደግመህ ስማው። ለማንኛውም እንደኔ ዛሬ ባትናገር ይሻላል ነበር። ዝም እንግዲህ ሙስሊሙ ወንድማችን ያነሳው እኛ ለምሳሌ ሁሱ የሚባለውን ጎበዝ ከነሱ ጎበዝ የሆነ መምህር እሱን አንስቶ እሱን አሁን እንሰማዋለን። ቤተክርስቲያን መስጊዳችን እንዲህ ባትለውም በጣም ጎበዝና በጣም የተማረ ስለሆነ በጣም ስለምናቅ እንሰማለን። እንዴት እነዚህ ሰዎች አትስሟቸው ትላለህ የሚሉ ሐሳቦችን ዲያቆን ሕዝቅያስም ደግሞ ከግለሰብ ጋር መያያዝ የለበትም፣ የተነሳው ሐሳብ ሳይገባችሁ ነገሮችን ባታወሩ የተሻለ ነው የሚሉ ጥሩ ሐሳቦችን አንስተዋል ማለት ነው። እንግዲህ እሸቱ አንድ ሐሳብ በጣም ያነሳው እንግዲህ ዛሬ ከመሬት እየተነሱ አንዳንድ ትናንሽ ዕውቀት ትናንሽ ነገር ይዘው የሚያራግቡ አካላቶች አሉ ነው። አዎ በዘመናችን ወጣቱ ነው ምእመናኑ ወጣቱን ነው እያደመጠ እየሰማ ያለው። ለምንድን ነው ወጣቱን እያደመጠና እየሰማ ያለው የሚለውን አንድ ወጣት ልበለው ልጅ ነገር በጣም በሚገርም አገላለጽ አስቀምጦታል። ሰው በጣም መንፈሳዊ እንደሆንክ ሲያስብ የምትናገረው ነገር አይሰማም። አሁን ከትላልቅ መምህራኖች ይልቅ ወጣቶች እየተሰሙ ያሉት ለዛ ነው። በጣም ትላልቅ በእኛ ቤተክርስቲያን በጣም ከሚያስቆጨኝ ነገር ዕውቀት እስከ ጥግ ያላቸው በጣም ብዙ መምህራን አሉ። ወጣቱ ልብ ላይ ግን መድረስ አልቻሉም። ሪሌት ማድረግ አልቻሉም። የወጣቱን ቋንቋ መናገር አልቻሉም።
እና ትላልቅ መምህራን ሲናገሩ ከመስማት ይልቅ ወጣቱ ሲናገር ሰው የሚሰማው ለምንድን ነው? ወጣቱ የኔ ችግር ይገባል ብሎ ስለሚያስብ ሪሌት ስለሚያደርግ ነው። እኔ የሚሰማኝ ይሰማኝ ያለፍኩበት ነገር ውስጥ አልፏል እኔ ያለሁበት ነገር ስለሚረዳኝ ብሎ ያስብ። በጣም መንፈሳዊ እንደሆንክ ሲያስብ የሆነ ሰው የኔ ስትረግል አይገባውም ብሎ ነው የሚረዳ። እኔ የማልፍበትን ነገር አይረዳኝም እሱ በቃ መንፈሳዊ ሰው ነው እኔ ያለሁበት ችግር አይረዳም ብሎ ስለሚያስብ አንተ የምትናገረው ነገር ለሱ የሚነገር አይመስልም። እኔ ለሚመስሉ ሰዎች የምናገር ነው ይመስል። አንተን መስዬ ስቀርብ ግን አንተን መስዬ ስታይ ግን ይቀልሃል ለመስማት ለማድመጥና አሁን ቅድም ካነሳው ሐሳብ ጋር ሪሌት ላደርግልህ ፈልጌ ነው። ነጠላ ለብሰን ብንመጣ ጥሩ ነው እግዚአብሔር ይመስገን ያምራልም ስርዓትም ነው። ደግሞ ባለማድረጋችን ግን የሚድን ሰው ይኖራል የሆነ በቃ ሊሰማን ፈቃደኛ የሚሆን ሰው ይኖራልና እነዛ ጭራሽ ቤተክርስቲያን የማይመጡትን መንፈሳዊ ነገር ጭራሽ ደስ የማይላቸውን ሰዎች እንደው ተሳስቶ ትንሽ መንፈሳዊ ነገር እንዲሰሙ ካገዝናቸው በሚል ተስፋ ነው እንደዚህ አይነት ነገሮችን የምናደርገውና በጣም ሁሌ ጽንፍ ባንረግጥ በጣም ሪጅድ ባንሆን ነገሮችን እንደው ከጥቅማቸው አንፃር መመልከት ብንችል በጣም ነው ደስ የሚለውና ለወንድማችን እግዚአብሔር አምላክ ቃሉን ያሰማልን። ሰው ወጣቱን የሚሰማው እንግዲህ ያውቀዋል ችግሬን ወጣት ነው ይረዳዋል በማለት ነው እንጂ በርካታ በእውቀት የጠገቡ ሊቃውንቶች አሉ። እነሱ ግን የኛን ነገር አይረዱትም ብሎ ስለሚያስብ ነው ወጣቱን የሚሰማውና እነዚህ ሊቃውንቱ ወርደው እንደወጣቱ የወጣቱ አይነት አነጋገር ወይም ደግሞ ወጣቱ እርስ በርስ የሚያያዝበትን መንገድ ማድረግ ስላልቻሉ ነው እንጂ በርካታ ሊቃውንት አሉ ብሎ በስፋት ገልጿል። እሺ በመጨረሻ የምናየው እስቲ እኔ እፎይ ነኝ ስንል ምን ማለታችን ነው? ሙስሊሞችን እውነት ጠልተናቸው ነው ማለት ነው? እኔ እፎይ ነኝ ስንል እኮ ሙስሊም ወንድሞቻችንን ጠልተን አይደለም፣ በፍጹም አንጠላቸው። በእኔ ለምሳሌ እኔ ብዙ በርካታ ሙስሊም መወዳቸው ሙስሊም ቤተሰቦች ሙስሊም ጓደኞች አሉ። ጠልተን ሳይሆን እነሱን አንጠላም። የተነሳውን ነገር የተነሳውን ሐሳብ ነው እነሱ እየተናገሩ እነሱ መጽሐፍ ቅዱሳችንን ባልተባለ መልኩ እንዲህ ነው ሲሉ እኛም ደግሞ የናንተ እንደዚህ አለ እርስ በርስ በሐሳቦች ወይም ደግሞ የሃይማኖት ዲቤት ክርክር ማድረግ ነው እንጂ እኛ እኮ አባቶቻችን እቺን ሀገር የሚያስረከቡን እኮ አብረው ሆነው ነውና እርስ በርስ ጥላቻ ለመፍጠር ግለሰቦች ላይ ጥላቻ ለመፍጠር የሚደረግ ነገር ብዙ ማዋጭ አይደለም። ግን ጠቅላላ ስናረጋው በጣም ይቅርታ እነዚህ ነገሮች እየነደዱ ወደ አልሆነ ነገር እየተጓዙ ነውና እኔ በኔ እይታ ቢቆሙ እንደ ሀገር ሽማግሌዎች ብዙ አላችሁና በመካከል ገብታችሁ ሃይማኖት አባቶች እንኳን ዝም የሚሉ በመካከል ገብታችሁ ነገሮች ቆመው እነሱም ሃይማኖታቸውን ይዘው እንደወደዱ እንዳከበሩ እኛም ሃይማኖታችን ይዘን እንደወደድን እንዳከበረ እንደ ድሯችን በሰላም በፍቅር በማህበራዊ ህይወት በተለያየ ኑሮ ተገናኝተን ብንኖር የተሻለ ነው። እንዲህ አይነት ነገር ሰዶ ነገ እርስ በርስ ራሱ መኖር የማይቻልበት ነገር ነውና የተነሳው ሐሳብና አሁን እየተሰጠው ያለው ነገር የተለያየ ነው። ቀድሞ የተነሳበት አስተምሮ ነበር። አሁን ግን ወስዶ እገሊኮ ሙስሊም ነው እገሊኮ ክርስቲያን የታባቱ እስከመባባል እየተደረሰ ነውና ይሄ ነገር እንደው ይቅርታ አድርጉልኝ ቢቆም የሚል የተሻለ እምነት አለኝ የተሻለ ነገር አለኝና በዚህ በቅንነት እናንተም ሐሳብ አስተያየታችሁን ብትሰጡበት የተሻለ ነው ብዬ አስባለሁ። በቅንነት ሐሳብ አስተያየታችሁን ስጡ። በሌሎች መረጃዎች እስክንገናኝ ድረስ ቸር ሰንብቱ።